ሄሎ ከስዊድን ሄሎ እህቴ ቀጥይ ከስዊድን ማን ልበል እህቴ መጀመር ሄሎ ይሰማል እህቴ ቀጥይ አዎ በጣም ይሰማል ከአውሮፓ ነው የምደውለው አይፎን ፕሮግራምን እየተከታተልኩ ነበር የግብፃውያኖች ነገር በጣም ገርሞን ነው እንደው እንደቀላል አሁን ጠንቋይ ቤት ሄደው ጥንቆላ አደረጉ ካርታ አሳዩ የሚለውን ነገር ስናየው እንደቀላል አየነው ምንም ጥንቆላ ላይ እኛ ላይ ጥንቆላ አይሰራም እኛ እግዚአብሔር አለ የሚጠብቀን አምላክ ማይተኛ ማንቀላፋ አለ አይሰራብንም ግን የሚሰራው የትኛው ጥንቆላ ነው ብዬ ማስበው ይሄኛው ጥንቆላ አይሰራም ምን አይነት ጥንቆላ ይሰራብናል ግን እኛ እርስ በርስ አለመስማማታችን የውጭ ጠላት ዙሪያችንን ከቦን እያለ የእርስ በርስ ችግራችን ጠላቶቻችን እጃቸው እንዲረዝም አድርጎታል እንደፈለጉ እንዲሆኑብን አደረግን እኛ ይሄንን ነው ይሄኛው ጥንቆላን ነው ከላያችን ላይ ማንሳት ያለብን እንትናንትን ነው የውጭ ጠላት አንቆ ሀገራችን ከቦ ሊወስዳት እያለ እኛ ስለ ውስጥ ችግር እናወራለን ይሄ እኔ ክልል ነው ያንተ ክልል ነው እኛ ውስጥ ስንባላ እነሱ ሀገራችን ግማሽ ድንበር ላይ ደርሰዋል እኛ ኢትዮጵያኖች ማስተዋል የሚኖርብን መንቃት የሚኖርብን የውስጥ ችግራችንን ትተን አሁን ያለንበትን ይሄንን የተከበብንበትን ችግር ጨርሰን የውስጥ ችግራችንን ብንነጋገር መልካም ነው ብዬ አስባለሁ የግብጽ እንቆላ የተለመደ ነው እስራኤልን ሲያሰቃየ ኖረ ነው ዓለምንም ዛሬ ዓለም ኢሉሚናንቲ የሚሰራው በግብጽ መንፈስ ነው እሱ ግን አይሰራም እኛ ግን ከራሳችን የጥንቆላ አስተሳሰብ የዘረኝነት አስተሳሰብ ካልወጣን ግን የገነባውንም ውሃና የውም ስለዚህ እንንቃ እኔ አንተ የሚገርመኝ ደግሞ ኡስታዝዬ በጣም ነው የምወደው ባህሪክን ሳየው እኔ ለእስልምና ወንድሞቼ እዚህ ላላችሁ በሙሉ እስላም እንደዚህ የሙስሊም ጓደኞች አጋጥመውኝ አያውቁምና እንደዚህ አይነት እንትን ስነልቦና ያለው እንደዚህ አይነት ጨዋነት እናንተ መካከል ሳየው እናንተ መካከል ጨዋነት የንግግራችሁ ሀገራችሁን መውደዳችሁ በእስልምና እንትን ውስጥ ሆኖ በፊት አናውቅም አሁን እኛ እስላም ሙስሊም ቢኖርም ይሄ ሀገሬን ምናምን የሚለውን ነገር ብዙም ፊትለፊት ስለማናይ እግዚአብሔር ግን ይሄንን እድል አምጥቶ ምን ያህል ሀገራችሁን እንደምትወዱ ምን ያህል ለሀገራችሁ ዋጋ እንዳለ ሀገራችሁን እንደምታከብሩ ወንድሞቻችን እናንተን ስላየው የእስልምና ጨዋነትን የወንድሞች ንግግር ጨዋነትን አይቼ በጣም የተደነቅኩት ኡስታዝ በእውነት ከንትኑ ይልቅ ከጋዜጠኛው ይልቅ ምኑ ከሱ ይልቅ የራስክን የሃይማኖትን ዲሲፕሊን ወደ ሁላችንም አውጥተህ ስላሳየኸውና ስላየን በአንተ የተነሳ መላው ሙስሊም እንዳከብር ነው ያደረገኝ በጣም ትልቅ ቦታ እንድሰጣችሁ ነው ያደረገኝ ንግግራችሁ አስተሳሰባችሁ አመለካከታችሁ እኔ እንደዚህ አይነት ነገር በሙስሊም ሃይማኖት ውስጥ ሙስሊም ሲባል ሁሉ ጊዜ ስለ ጥፋት ብቻ ዓለም ስለሚያወራ እሱ ነበር አምሯችን ውስጥ የነበረው ግን አንተ በዚህ ቦታ ላይ እግዚአብሔር አስቀምጦ ሌሎችም እንዲማሩ እኛም እናንተን አይተን ሃይማኖተኛ ምትደር ሃይማኖታችን እንኳን ንግግራችን ሃይማኖታችንን አይገልጽም እናንተ ስናይ ግን ይሄን አየሁና በጣም ደስ ብሎኛል በእውነት ነው እግዚአብሔር ዘመንን ይባርከው ተባረክ ነው ምለው እኛ ኢትዮጵያኖች አሁንም አንድ ነገር መከራለሁ የውስጥ ችግራችንን እኛ ግብፃውያኖች የውስጥ ችግር በነበራቸው ጊዜ ነው አባይን የገነባነው ታሳውሳላችሁ እነሱ ታሪር ላይ ሲባሉ እኛ እግዚአብሔር ግንቡን እንድንገነባ አደረገን ይሄን ያደረገልን ነገር ረስተን ዛሬ እንትና ትግሬ እንትና ኦሮሞ ነው ያልን እየተባላን ሀገራችን ለክፉዋን እባካችሁ ኢትዮጵያኖች ዛሬ ሀገራችንን ከጠላትና ድናትና ከዛ ሌላውን ነገር እንነጋገራለን ለማለት ነው በጣም ነው የምወድ ዘመን የተባረከ ይሁን ቤተሰቡ ሁሉ የተባረከ ይሁን አመሰግናለሁ በጣም አንቺም ተባረኪ እህቴ ከነ ቤተሰቦችሽ ሀገራችንም ትባረክ ቴንኪው በጣም hello የኢንተርኔት ችግር አለ መሰለኝ hello ኡስታዝ ጀማል ነኛው ይሰማል እናቴ ቀጥሉ hello ቀጥይ እህቴ hello
እንደምን ደህና ነህ ሰላም ወይ ኡስታዝ? ሰላም ነኝ እንዴት ናችሁ ቤተሰብ ደህና? ደህና ነህ ወይ? ያሁኑ አሊ ሰፖርት ላረጋት ነው በእውነት እኔም የሷን አይዲያ ነው ጋራውና እኔ በጣም ሙስሊም ቤተሰቦች ብዙ አሉኝ ግን አንተ የተለየ ሰው ነህ በጣም አይ ዶንት ኖ እጅግ ሙስሊሞችን አብልጬ እንደወድ ነው ባንተ ምክንያት የሆነውና በጣም ደስ ብሎኛል በጣም ቤተሰብህ ይባረክ ዘመንህ ይባረክ አሜን ሌላው ደግሞ ግብጾች በምንም ተአምር በእኛ ላይ ሟርት አይሰራም ኢትዮጵያ የጸሎተኞች የብዙ በሁሉም በእምነቱ የጠበቀ የሚጸልይ ህዝብ ነው ያለው ኢትዮጵያ እንደሌላው ሀገር አይደለምና በእኛ ላይ ሟርት አይሰራም በምንም አይሰራም ሟርታቸው ይፈርሳል እግዚአብሔር ያፈርሰዋል እያንዳንዳችን በእያንዳንዳችን እምነት እንጸልያለን ሙስሊሙም ዱዓ ያረጋል ክርስቲያኑም ኦርቶዶክሱም ይጸልያል ፕሮቴስታንቱም ይጸልያል ኢትዮጵያ የጸሎት ሀገር ናት ስለዚህ ምንም አይመጣም እንጸልያለን ኡስታዝዬ በጣም ነው መወድህ እጅግ ነው መወድህ እጅግ እንዳከብር በቃ ሙስሊሞችን ባንተ የተነሳ እንዳከብር ስላደረገኝ በጣም ደስ ብሎኛል I love you all Muslim በጣም ነው ማከብርህ ተባረክልኝ ኡስታዝዬ አመሰግናለሁ እቴ አመሰግናለሁ ይሄ ነው የሚገባውም እኛ ከልጅነታችን አብረን ነው ያደግነው እዚህ በኩል ሚካኤል በዚህ በኩል አቡበከር ሲዲቅ መስጂድ እዚህኛው ጋር ክርስቲያኖች በእኛ ጋር ሲያልፉ አንድዬ እግዚአብሔር ይጠብቀን ይያሉ ሲጸልዩ እኛም አላሁ አክበር ስንል በዚህ አይነት መልኩ ነውና ያደግነው አሁንም በማከል ያለውን ልዩነታችንን እንዳከበርን እርስ በርሳችን መከባበርን እንደተባለው በጣም ካሰፋ ነው ብዙ ነገር ተአምር መስራት እንችላለን በአገራችን ላይ በያምናለሁኝ ቴንኪዩ በጣም ነው ማመሰግነው እቴ አስተማርከን በጣም ነው ያስተማርከን ትልቅ ነገር ስላስተማርከን እኔ አይ ላይክ በጣም ያደነኩ ተባረክ ወደሃለሁ ቻው እሺ አመሰግናለሁ ቴንኪዩ hello السلام عليكم وعليكم السلام ورحمة الله وبركاته وندمي خضر كيف نو سلام نين الحمد لله كيف أكابي نو ما شاء الله والله كساوث أفريقيا نو مدابولو كساوث أفريقيا كتاتر نبارا بروغرامين والله بطعم دسي منو أما سجنا له قتل ما شاء الله والله عندنا جزء سوتش استاذ نجار نو الله ሁላችንም ለሀገራችን አብቃን ሀገራችን አላህ ያስተካክልልን ያለው ነገር ሁላችን ለአላህ ብለን ለሰላም መታገል ነው አለብን በራሳችን ከምንቦጫጨቅ ከምንባላ ወላሂ እኛ ሶሉሽን ነው መሆን ያለብን ለአንዳንድ ነገር ማለት ነው ልክ ነው አላህ ያግዛ ወላሂ ብዙ ጊዜ ከታተላለሁኝ አንዳንድ የሚያደናቀፉ ሰዎች አሉ ግን እነዛን አላህ ሂዳያ ይስጣቸው ነው የሚለው ደግሞ ሙስሊም የሆኑ ሰዎች እንደዚህ አይነት ነገር ሲያወሩ በጣም እንትላል ታውቃለህ አላህ ያጋ አሜን ትልቁ ችግራችን የውስጣችን ችግር አላህ ይፍታው አሜን እኛ እነሱም ራሳቸው ግብጾች ራሳቸው ያውቃሉ በሐቅ ላይ ተንተርሰን ጦርነት እንኳን ቢከፈት አላህ ነው የሚያግዘው በሳራ ባይኖረን ጉልበት ባይኖረን ራሱ አላህ ተነሰል ማለት ነው ኢንሻአላህ አላህ ይጨምር አንተንም አላህ ያግዝ አሜን ያው ዱዓ አንዳንድ ነገሮች የሚያደናቅፉ ነገሮች ሲከሰቱ አንተም እንትን ማለት የለብህም አላህ ይርዳ አሜን ከዚህ ሚዲያ ትልቅ ጥቅም ያደርስን ኢንሻአላህ እንተጋገዛለን ያው አላህ ትልቅ ደረጃ ያደርስን ሁሉም ዱዓችን ነው ኢንሻአላህ አሜን ቴንክ ዩ ሽክራን ወንድሜ ኸዘር ሽክራን ሄሎ السلام عليكم استاذ وعليكم السلام ورحمة الله وبركاته وندمي قتل وندمي እንዴት ነህ ማጂድ ባላለው ከዱባይ ነው መደውለው ማጂድ ከዱባይ ማሻአላህ ቀጥል ወንድሜ በጣም አላህ ይስጥህ በጣም ያስደሰትከን ነው ጥሩ ሜሴጆችን ኢንፎርሜሽኖችን ለመላው የኢትዮጵያ ህዝብ ስፔሻሊ በአባይ ላይ ያለንን አመለካከት እንድንለውጥ አድርገህናል
ለዛም በጣም እናመሰግናለን። ከተጨማሪ ደግሞ እዚህ ስፔሻሊ በአረቡ ዓለም የምንኖር ኢትዮጵያውያን ያለንን አትሊስት አንዳንድ ኢንፎርሜሽኖች እንድናሰፋና በመናገኛቸው ቦታዎች ላይ አትሊስት መግባባትና መነጋገርን እንድንችል ትልቅ አስተዋጽኦ ያደርጋል እላለሁ ያንተ ሚዲያ ማለት ነው። እና ለዛ ጀዛከላሁም አላህ ይስጥህ። አሚን እና በጣም ምስጋናዬን ላቀርብ ነው። ቴንክ ዩ በጣም ነው ማመሰግነው ወንድሜ። ሹክራን። ኦኬ ሄሎ ይሰማል ወንድሜ? ያ ምደውለው ከአትላንታ ጆርጂያ ነው። ኡስታዝ ያው እየሰራ ያለ በጣም ደስ የሚል ነገር ነው እየሰራ ያለው። ያው በሀገራችን ውስጥ ሙስሊም ወንድሞቻችን ከዚህ ከአባይ ግድብ ጋር እያደረጋችሁ ያላችሁት ነገር እጅግ በጣም ደስ የሚል ነገር ነው። ሊበረታታ የሚገባ ነገር ነው። አረብኛ ምን ያህል ሀገራችን እንደሚጠቅም ወሳኝ ቋንቋ መሆኑን የሚያሳየን ነገር ስለሆነ ሊበረታታ ይገባል የሚል ነገር ነው ያለኝ። በጣም እናመሰግናለን። አንተም በጣም ጠንካራ ሆነህ እየሰራህ ነው ያለው። በጣም በእውነት እናመሰግናለን። እኔም ያው ከእናንተው ነው ይሄንንም ኢንፎርሜሽኖች የማገኘው። የእናንተ ማጠናከሪያ ነው ለዚህ የሚያበቃንና ሁልጊዜ ተሳስረን አንድ ላይ ከሰራን ይሄ አንድ ግለሰብ እንኳን እንደዚህ ማድረግ ከቻለ ምን ያህል ደግሞ እኔ አንተ ደግሞ ብንያያዝ ትልቅ ነገር እንሰራለን። ስለዚህ ቅድም የተጠቀሱት ነገሮች ናቸው የኛ ችግሮች። ጥንቆላው ምኑን ከጥንቆላው የባሰ ጥንቆላ አለብን ብላለች እህታችን ቅድም። ያም የኛ የእርስ በርስ በዘር በሃይማኖት በቀለም ወይም በክልል ምናምን ሌላ አገር እየሄድን በጣም ብዙ ሺህ ማይሎች አልፈን ሄደን የሰው ፓስፖርት እንኳን ወስደን እየኖርን ያለን ሰዎች ግን አሁን በክልል በመሳሰሉት አገር ላይ ገሌ ብለን አንዱን ገፍተን አንዱን አቅርበን የምንሄድበትን አካሄድ እሱን አስተሳሰባችንን ከለወጥን በእርግጠኝነት ሁሉም የራሱን ሃይማኖት የራሱን መብት የራሱን አስተሳሰብ በሰላማዊ መልኩ እንዲያራምድ ከፈቀድን ከመንግስት ጀምሮ እስከ መጨረሻው ሁሉም ሰላም አግኝቶ የሚኖርባትን አገር መፍጠር እንችላለን። ልክነህ በጣም ነው ማመሰግነው ወንድሜ ከጆርጂያ። ቴንክ ዩ በጣም ኡስታዝ። እሺ ቴንክ ዩ ወንድሜ። በጣም ብዙ ሲደውል ነበር ወንድሜ ናስር። በጣም በዚህ ጉዳይ ላይ ብዙ ልምድም አለውና እሱንም እስኪ እንስማው። በተለይ የአረቦቹንም ነገር ስለሚሰማቸው አንዴ እሱን እንስማው። ብዙ ዘጋሁት። نعم ناصر واصل حبيبي السلام عليكم. يكرتا ستدول بيزي አረግንበት። أستاذ جمال بشير كيف حالك؟ الحمد لله ቀጥል ወንድም ናስር። ይቅርታ አድርግልን ዛሬ ቆንጆ የምስራች ልላችሁ ነው የፈለኩት። በዛም ደግሞ አንተ እየሰጠህን ያለው ሌክቸር የዛሬ በጣም ደስ ይላል። ዛሬ የሚገርመው የግብጾች ትልቁ ጥንቆላ በአረብ ሀገር አልহামዱሊላህ ተነስቷል። ሳዑዲያና ቀጠርና ዱወል الخليج እንደገና ተመልሷል። ይሄ መብሩክ ማለት አለብን። ማለት ሳውዲ ኳታርና የዱባይ የሁለቱን የነሱን ግንኙነት ለማበላሸት ግብጾች በጣም ሲሰሩ እንደነበረ እናውቃለን። በነገራችን ላይ ክፍፍሉን ማለት ነው ኢትዮጵያ ላይ ልክ ሲሰሩ እንደነበረው በአረቡ ዓለም ላይም የአሜሪካን በተለይም የነ ትራምፕ የመሳሰሉትን ወክልና ወስደው የአረቡን ዓለምም እንደዛው ሲቃውጡት እንደነበረና ሲያጣሉ እንደነበረ እናውቃለን። አሁን ግን ክሊር ብታረግልን ምንድነው የተከሰተው ነገር? የተከሰተው ነገር ዛሬ በቃ ተስማሙ ኸሊጆች ከቀጠር ጋራ እንደገና ግንኙነታቸውን ለመቀጠል የተጣሉትን ነገር ለማንሳት በጣም ጥሩ ተስማምተዋል። ፍላይትም እንደገና ተከፈተ። እንደምታውቁት ግብጾች ባደረጉት ሲራ የመን እስከ ዛሬ ድረስ ሱሪያ እነዚህ ሁሉ የተለያዩ አገሮች ያሉበት ችግር ያው የነሱ ነው። ግብጾች እንኳን ለኛ አይደለም ለራሳቸው ለወገኖቻቸው ሰላም አይሰጡም። በጣም ብዙ ሲራ ይሰራሉ። ይሄ አንደኛ ነው። በሁለተኛው ደግሞ ልል የፈለኩት በአነስተኛ አናሊሲስ አደርግ
ግብጾች ኢትዮጵያን ለማጥቃት የብዙ ዌብሳይቶች ብዙ ፔጆች ይከፍታሉ አትሊስት በእየቀኑ ስለ ኢትዮጵያ በግብጽ ሚዲያ በግብጽ እንትን የሚነገረው አትሊስት አዳዲስ ፔጆች የሚከፈቱት ከ10 ፔጅ በላይ ይከፈታል ዌብሳይቶች ማለት ነው በዛ ላይ ደግሞ እንደምታውቀው ብዙ ተሳትፎ ይደረጋል አገንስት ኢትዮጵያና በግድቡና የኢትዮጵያን ሰላም ለማንሳት ዳይሬክትም ኢንዳይሬክትም ማለት ነው እና ደግሞ ይሄ የሚያሳየን ይሄ ወደ ጥንቆላ መሄዳቸው ማለት ምንድነው የሚባለው حجة ضعيف خلاص عند سو بعربية የሚባለው حالة اليأس ሲደርስ ወይንም ተስፋ መቁረጥ ሲደርስ የኢትዮጵያ ጀብዱነትና ጀግንነት በዚሁ ይበቃል ያው አሁን እንግዲህ ወደ ደካማ ጎን ወደ ጥንቆላ ጀመሩ ማለት ነው እና ይሄን ለፈለኩት ጀዛከላህ አልፍ ኸይር በተለይ አንተ ታውቀዋለህ ይሄን ሰውዬ ምን ያህል ትልቅ ቦታ እንዳለው በግብጽ እና የኤምቢሲ መስር ቻናልን ቀጥ አድርጎ ከያዙት ታላላቅ ሰዎች አንዱ ነው ይሄ ማነው አዲብ ዑመር አዲብ ነው ምናምን የሚሉት ሰውዬና ይሄን ያህል መውረዱ ግን በጣም አላሳዘነህም በጣም ትልልቅ ፕሮግራሞች የሚሰራ ሰው ነው ምንም አያሳዝነኝም ለምን መሰለ አምሮ አዲብ ማለት እናቃቸዋለን ይሄ የነሱ one of the samples የግብጾችን ምን ያህል አንጎልና አስተሳሰቦች እንዳላቸው ለኛም መገንዘብ አለብን እኛ ኢትዮጵያኖች ለሰው በጣም ቦታ እንሰጣለን ይሉንታ አለን እናከብራለን ግን ግብጾች even በታሪካቸው ብዙ እንደዚህ አይነት ኮምፕሊኬትድ አለ እና የነሱ ኢላሚዮች ወይንም ደግሞ የነሱ ሚዲያ ተናጋሪዎች ይሄ የነሱ ሳምፕል ነው ይሄ በአነስተኛው ሳምፕል ነው ማለት ነው እና ምንም የሚያሳዝን አይደለም ቢልአክስ እነሱ በየጊዜው ወርደታቸውን እያሳዩን ነው ያሉት ጥሩ አመሰግናለሁ በጣም ናስር ሹክራን እናመሰግናለን ኡስታዝ ጀማሉ ሹክራን አለ البرنامج ደናውን እሺ በነገራችን ላይ በዚህ በኩል እንደዚህ አይነት ነገሮች ስንሰማ አንድ እዚህ ላይ የተጻፈ ጽሁፍ ለትምርት ይሆነናል እንዲህ አይነት አስተሳሰብ በጣም ምን ያህል ደካማ እንደሆነ በዛው እናይበታለን ኢትዮጵያ የምትባል ሀገር መፍረስ መበታተን አለባት ይላል እዚህ ፌስቡክ ላይ ላቭሊ ትግራይ ስቴት ከሚል ሰው ነው የተጻፈው መበታተን አለባት የካሃዲ የይሁዳ ምድር ነች ኢትዮጵያን ለማፍረስ እንኳን ከሱዳን ከግብጽ ከሰይጣንም ይሁን ሆኜ እታገላለሁ ኢትዮጵያ በትግራይ ህዝብ ላይ የዘር ማጽዳት ዘመቻ ወንጀል ፈጽማለች ንብረትም አውድማለች የታሪክ ቅርስ አውድማለች ከኢሳያስ ጋር ከሶማሌ ጋር ከመናምን ሆኖና ምናምን ይላል እኔ አንድ ነገር ልጠይቅ ነው ወንድሞቼ ደፍሬ ማለት ነው በቃ እሺ ዶክተር አብይ አህመድ ጠቅላይ ሚኒስትራችን ከኤርትራም ጋር ከሰይጣንም ጋር እንደው ተባብሮ ትግራይን አጠቃ ብንል እና የመጨረሻ to the worst በቃ አጥቅቷል በትክክል ያው በዝባዝንኬ እና ማስረጃ በሌላቸው ነገሮች ሳይሆኑ ግን በማስረጃ የተረጋገጠ ጥፋት ሰርቷል ብንል እንኳን እንደዚህ አይነት ሐሳቦች ግን ለናመነጭ አይገባም ምክንያቱም ኢትዮጵያ ውስጥ በጣሊያን ጊዜ ከጣሊያን ጋር ተባብረው የሰሩ ባንዳዎች ነበሩ ኢትዮጵያ ውስጥ በተለያየ ጊዜ ከተለያዩ አካሎች ጋር ሆነው ኢትዮጵያን የጎዱ አካሎች ነበሩ ነገር ግን ኢትዮጵያን የአንድ መንግስት ከኢትዮጵያ ክልል አንዱን ጎዳ ማለት ያንን ተንተርሰን ግን ኢትዮጵያ ራሷን እና ኢትዮጵያን እንዳለች መፍረስ አለባት መውደም አለባት የሚል ሐሳብ ውስጥ ግን ልንገባ አንችልም ያ የተበደለው አካል በደሉ እንዲነሳለት መትጋት መጣር መልፋት አክቲቪስት ሆኖ በትክክለኛው ነገር መታገል በዚህ ቦታ ላይ በዚህ ክልል ላይ በትክክል ችግር ተፈጥሯል ካለ ያንን ችግር ለማስወገድ መስራትና ሀገሯ ግን እንደ ሀገር 120 ሚሊዮን ህዝብ ግን እንዳለ ይውደም ይበታተን ብሎ መናገር በጣም ሁለቱ በጣም ሎጂካዊ ያልሆነ በጣም ውሃ የማይደፋ በጣም ከአይምሮ ውጪ የሆነ ነገር ነው እናም ጭራሽ ከሱዳንም ከግብጽም ዓለም ከሰይጣንም ጋር ተባብሬ ቢሆን ኢትዮጵያን እበትናታለሁ የሚል አስተሳሰብ እንዴት እንደዚህ አይነት አስተሳሰብ አንድ ሰው ጋር ሊወለድ ይችላል በጣም ራሱ ሰይጣንም አይደለም ራሱ ሰይጣን የሚቀናበት ሰው ካልሆነ በስተቀር ምክንያቱም እዛ ውስጥ
አገር በምትበተንበት ወቅት አገር በምትወድምበት ወቅት ራሱ ያ የሚወደውና የራሱ ቤተሰቦች እኮ ትግራይ ውስጥ አሉ ማለት ነው ኢትዮጵያ ሲባል የትግራይ አንዱ አካል ናት ስለዚህ ወይም ደግሞ ጎረቤት አገር ናት እንኳን ብለን ብናስብ ጎረቤት አገሮች እኮ ይጨነቃሉ እኮ ሱዳኖች እኮ በጣም ነው የተጨነቁት የኢትዮጵያ አንድ ችግር ከተፈጠረ ወደኛ ስደት ይመጣብናል ወደኛ እንዲሆንብናል ብለው እንኳን እኮ ይሰጋሉ ስለዚህ የጎረቤት አገር እንኳን ብጥብጥ እኔ ላይ ችግር የሚፈጠር መስሎ ከተሰማኝ እኮ እዛ አገር ላይ ችግር እንዳይኖር እኮ ጸሎት ጸልያለሁ ይሄ ነው ትክክለኛው አካሄድ እኮ ኖርማሉ ትክክለኛው ጤናማው አካሄድ እኮ ይሄ ነው እንጂ ትግራይን ለብቻ ነጥሎ ቆርሶ ሰላም አድርጎልህ ሌላውን ዓለም የሚያተራምስ የሆነኮ በሽታ አይመጣም ስለዚህ እንዲህ አይነት በጣም እርኩስ ወይም ከርኩስ እኔ ሌላ ስም ፈልጉልኝ እንደዛ አይነት ሐሳብ ከሌለው በስተቀረሰው የራሱን ሀገር ሊጠላ አይችልም ለዚህ ነው በጣም ጥሩ ምሳሌ ሰጥቻችኋለሁ ለምሳሌ በሃይማኖታችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ አብረዋቸው የነበሯቸው ዘመዶቻቸው ሳይቀር አፈንግጠውባቸው በጣም ሲያጠቋቸው ህዝቦቻቸውን ወደ ሀበሻ በመላክ ደረጃ ይያሉ ራሳቸውም ህዝባቸውን ይዘው ያመኑላቸውን ህዝብ ይዘው ወደ መዲና መሰደድ ግዴታ ሆኖባቸው ሄደው ይያለ ግን እየወጡ እንኳን እንደዚህ ስቃይ ደርሶባቸው ጫማቸው ደም እስኪሞላ በድንጋይ የተመቱ እንኳን ነገር ግን ሀገሬ ይሉ ነበር ነው ሚለን ሐዲሱ ወይ መካ ሆይ إنك لأحب البلاد إلي لولا أن قومك أخرجوني منك እነዚህ ህዝቦችሽ ባለማውቅ እኔን እንደዚህ የበደሉኝ ባያስወጡኝ ኖሮ አልወጣም ነበር አንቺ ለኔ በጣም ምርጥ የተወደድሽ ሀገር ነሽ ብለው ወጥተው ከዛ በኋላ ራሳቸውን አደራቸው ወደ ሀገራቸው ተመልሰው መጥተዋል በጣም የስትራቴጂያቸው እና ስራቸው በጣም ጠንካራ ከመሆኑ የተነሳ አንድ ሰው ሳይጎዳ ማንንም ሰው ሳይጠቃ ቤቱ የገባ አይነካም መካ ካዕባ ውስጥ ገብቶ የቆለፈ ሰው አይነካም አቡ ሱፊያን ቤት ገብቶ የተቀመጠ አይነካም ብለው አጎንብሰው በድል እየጨፈሩ ሰው እንኳን ላለማሰቃየት አንገታቸውን ደፍተው ግመሉ ላይ እንደዚህ ብለው ነው የገቡት ይሄን ነው የሚያሳየን እስልምናችን ስለዚህ ሙስሊም ከሆነ ይህ ሰው እንደዚህ አይነት አስተሳሰብ ያለው ሃይማኖቱን ዞር ብሎ ይየው አገርህን መውደድ አገርህን ማፍቀር ምንም እንኳን ችግር ቢደርስብህ የሚለውን አብረን መያዝ አለብን ሁላችንም በሀገሩ ምክንያት ሀገሩ ላይ በተከሰተ ችግር ህዋት ባደረገው ነገር እኔ ተሰድጃለሁ ህዋት ባደረገው ነገር እና ኡስታዝ አቡበከር ብራም ታስረዋል በጣም የሚገርመኝ ሌላው ቀርቶ አሁን ላይ ራሱ ስልጣን ካሉት ሰዎች ውስጥ አንዳንዶቹ እና ኡስታዝ አቡበከር 21 አመት ሲታሰሩ ሲባል አይደለም የሞት ፍርድ ነው መፈረድ ያለባቸው ሲል የነበረ ሰው አሁን አብሯቸው አለ ግን ያ ሰው ተገዶ ነው ባለስልጣኖቹ እንትን ብሎት ነው እንደገና በቃ ይቅር በሉኝ ብሏል ልክ እንደነ ዶክተር አብይ ሌሎቹም ይቅር በቃ በሉኝ ብለው ነው የተቀመጡት ብለን ይቅር ተባብለን እኮ ነው በአሁኑ ሰዓት ሰላም ሆነን የምንኖረው ስለዚህ ይህንን አሁንም የምቀኝነት የበቀል እንደገና ደግሞ ይሄ ጠባብነት በቃ እኔ ከሌለሁኝ ሌላ ሁሉ መፍረስ አለበት የሚል አህያ አባባል ተብሎ ይተከሰልናል እኔ ከሞትኩ ሰርዶ አይብቀል አይነት እኮ ነው እና እኛ ከሌለን በቃ ሌላው መውደም አለበት ሌላው ህዝብ ቢያንስ እኮ ህፃኑ ልጅ አልነካህም ቢያንስ ሴቶቹ እናቶች እኮ አልነኩህም ሌላው አካባቢ ስለዚህ ያጠቃህ ወታደር ነው ቢያንስ ወታደሩን መውቀስ ነው ያለበት እንጂ ኢትዮጵያን መውቀስ ግን ጤናማ አይደለም ስለዚህ ይሄን ይቅርታ አድርጉልኝ በዚህ አጋጣሚ ልለው ፈለኩኝ ሄሎ ሄሎ ሴቶቹ እናቶቹ አለኩ ሌላው አካባቢ ስለዚህ ያጠቃህ ወታደር ነው ቢያንስ ወታደሩን መውቀስ ነው ያለበት እንጂ ኢትዮጵያን መውቀስ ግን ጤናማ ወንድሜ የኛን ይሰማ ነበር ከፍቶ ሄሎ 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 ይሰማል ሄሎ ኡስታዝ ሄሎ ወንድሜ ቀጥል ማን ልበል ከየት ነው በጣም ይሰማል ደንበኛ ነኝ እሺ ወንድሜ ሃይሌ እሺ ቀጥል ወንድሜ ሃይሌ ቀጥል
ዛሬ ፕሮግራምን እየሰማሁ ነውና እንደ ትናንቱ ዛሬም አስተያየት ልስጥ ብዬ ነው ወደ መጨረሻ የገባው መጀመሪያ መጨረሻ አላወኩም ግን መጀመሪያ ላይ ያነሳው በኤምባሲ ዙሪያ ያነሳው ነገር ትክክለኛና አስፈላጊ ነጥብ በጣም ብዙ ነገር ነው እየተበላሸ ያለው የኢትዮጵያ መንግስት ጠቅላይ ሚኒስቴር ቢሮ ወይም ምክትል ጠቅላይ ሚኒስቴሩ በደንብ ቢያዩ ጥሩ ነው በጣም ትልቅና አደጋ ኤምባሲያችን ስራዊ የተሾሙ ሰዎች የቆዘሙ ሰዎች አሉ ያቆረቁዋሉ በደንብ እያበላሹት ነው ማህት ማልናገረው ሚስጥር ስላለ ነው ዝም ብዬ በደፈናው አንድ ቀን ርዕስ ተው በደንብ ብናወራበት ደስ ይለኛል እሱ ቢደረግ ጥሩ ነው ሌላው በግብጽ ዙሪያ ጋር ያለው ጉዳይ ላይ ግብጽ በመጀመሪያ ለሰውም ግልጽ ቢሆን ኢትዮጵያ ላይ ያላት አቋም በውጭ ጉዳይ ሚኒስቴር ደረጃ ነበር የምትከታተለው ኢትዮጵያን የምትከታተላት በደህንነቱ ኦፊስ ደረጃ ነበር ከኢትዮጵያ ጋር ያለው የአምባሳደሮች ግንኙነት ወይም የኤምባሲዎች ግንኙነት ኤምባሲው